Amara, you're a friend of Anajashi the king? በኢትዮጵያ ውስጥ የእስልምና ታሪክ በሰባተኛው ክፍለ ዘመን ቀዳሚውን ስፍራ ይዞ ይገኛል። ይህም የሆነበት ምክንያት ነብዩ መሐመድ የእስልምና እምነትን ባወጁበት ወቅት ተከታዮቻቸው ስጋትና ጭንቀት ውስጥ መግባታቸውን ተከትሎ ነው። ይህንን የተረዱት ነብዩ መሐመድ እጃቸውን ከፍ አድርገው ጣታቸውን ወደ ምዕራብ አቅጣጫ በመጠቆም ሄዱ ወደ ምዕራብ፣ በዚያም አንድ ሀበሻ ንጉስ ታገኛላችሁ። ንጉሱ ፍርዱ ፍትሃዊ፣ ግዛቱ ሰላማዊ፣ ህዝቡም እጅግ ጨዋና እንግዳ ተቀባይ ነው። በሱ ግዛት ስር ካላችሁ የሚነካችሁ አንዳችም ነገር የለም ሲሉ በፍርሃት ለተሞሉ ተከታዮቻቸው ነገሯቸው። የፈጣሪ ጥቆማ ነበር ማለት እንችላለን። ይሄ በ614 መጨረሻ ነው እንደ አውሮፓ አቆጣጠር። 12 ወንዶች 5 ሴቶች ሻይባ ከሚባለው ወደብ ሂጃዝ በኩል አክሱም ደግሞ ወደ አዱልስ ወደ ባለው በጀልባ መጡ። በሁለት ዙር ተሰደው ወደ ሀበሻ ምድር ኢትዮጵያ መናገሻ አክሱም ከተማ የከተሙት ተከታዮቻቸው ወደ ነብዩ መሐመድ ሲመለሱም በንጉስ ነጃሺ ዘንድ ስለተጎናጸፉት ነጻነትም መስክረዋል። ፍትሃዊ ሀቀኛ ንጉስ አገኘን፣ ማንንም ላይ በደል የማያደርስ በማንም ላይ በደል የማያደርስ ህዝብ ያላቸው የእውነት ምድር የሆነች ሀበሻ በትክክል አግኝተናታል ብለው ለነብዩ ሪፖርት አደረጉ። ይሄ አንዱ ጥቅም ነበር መመለሳቸው። ሁለተኛው ደግሞ መስለም ለሚፈልግ በሩን ከፈተለት። እየሰለሙ እንግዲህ ወደዚህ በ615 መጨረሻ ላይ እንደ አውሮፓ አቆጣጠር በአጠቃላይ ወደ 183 የሚሆኑ የነብዩ ተከታዮች መጥተው ሀበሻ ላይ ሰፈሩ። እጅግ ምርጥ አንጋፋ የሆኑ የነብዩ ተከታዮች ናቸው ወደዚህ የመጡ ከልጃቸው ጀምሮ እስከ ደጋፊዎቻቸው እስከ ዘመዶቻቸው በሙሉ መጡና እዚሁ ተጠለሉ ማለት ነው ሀበሻ ላይ። እፎይታና ሰላም አገኙ። ንጉስ አልነጃሺ ለዓለም ያሳዩት የፍትህ፣ የሰላም፣ የእምነት፣ የነጻነትና የሰብአዊነት ትልቅ ተምሳሌት ዛሬ ላይ ለዓለም አቀፍ ህጎች መሰረት የጣሉ ስለመሆናቸው ይመሰከርላቸዋል። ወደ 56 የሚሆኑ ደንቦች ዓለም አቀፋዊ ይዞታ ያላቸው ዛሬ የተባበሩት መንግስታት በ21ኛው ክፍለ ዘመን ያልደረሰበት የነጃሺ ውሳኔ የተወለደ ነበር። ሰብአዊ መብት ማስከበር፣ የፖለቲካ ጥገኝነት፣ የሃይማኖት ነጻነት፣ የሴቶች እኩልነት፣ ይሄ በሙሉ ደንቦች በቁርአን በኋላ እየደገፈው የመጣው መመሪያ በሙሉ በነጃሺ ውሳኔ የተወለዱ ደንቦች ነበሩ ማለት እንችላለን። ንጉስ አልነጃሺ የነብዩ መሐመድ መልእክተኞችን መቀበላቸው ዛሬ ላይ ከ2 ቢሊዮን በላይ የእስልምና እምነት ተከታዮች እንዲኖሩ አድርጓል። ነጃሺ ያደረገው ዛሬ 2 ቢሊዮን ሙስሊም በዓለም ባለ ዕዳ ነው ማለት ይቻላል ሀበሻ። ምክንያቱም ነጃሺ ተሳትፎ ያን ጊዜ ባይኖር ኖሮ የነብዩ መሐመድ መልእክት መሰረቱን ይጥል ነበር። ያላህም ድጋፍ እንዳለ ሆኖ ማለት ነው። ግን ያላህ ድጋፍ በነጃሺ አማካይነት እንዲኖር አደረገ ማለት እንችላለን። ይሄ ነው እንግዲህ የሱ ውሳኔና የሱ መቀበል የሱ መስተንግዶ። ይሄን ዓለም አቀፋዊ ጥሪ ኢትዮጵያ በመቀበል እንቀድማለን። እኛ መስራች ነን ማለት ነው። ይሄን ዓለም አቀፋዊ መልእክት በእስልምና እምነት ተከታዮች ዘንድ ከፍተኛ ግምት የሚሰጠውና በስማቸው የተሰየመው ታሪካዊው የአልነጃሺ መስጊድ ከአዲስ አበባ በ800 ኪሎ ሜትር ርቀት ላይ በትግራይ ክልል ውቅሮ ከተማ ይገኛል። ነገር ግን ይህ ዓለም የሚያደንቀውን ታሪካቸውን ኢትዮጵያውያን በሚገባ እንዳልተጠቀሙበት ይነሳል። እኛ ሀበሾች ዓለምን እስላምን ያስደመመ ታሪክ አለን፣ ግን አልሰራንበትም፣ የለንም እኛ ዘንድ። እኔ አንድ ጊዜ የመጀመሪያ ሐጅ ሄድኩ ጊዜና በጣም የታዘብኩት ነፍሴን መካ ላይ ኪታብ ለገዛ ኪታብ ሱቅ እንደገባሁኝ ስለ ነጃሺ ጠይቀኝ። የነጃሺን አይቼው አላውቅም። ያው ብቻው ኢትዮጵያ ነው ማንስ ያልኩና እንደው ቀብሩስ ምኑስ ሲለኝ አላየሁትም። እንጠጋግኝ ነገርኩት ብቻ። ግን ተዛ መጥቼ ቀጥታ ነጃሺ ነው ሄድኩት። ሌላው ዓለም በደንብ አድርጎ እየተጠቀመበት ያወቀው ነው ታሪኩ። ይሄ ትልቅ ታሪክ ደግሞ በሱዳኖች በኩል ትልቅ ቦታ አግኝቷል፣ በሶማሌም ትልቅ ቦታ አግኝቷል፣ በቱርክም ትልቅ ቦታ አለው። እኛ ግን ባለ አሁን ያለው ትውልድ ይሄን ታሪክ አውቆ የማሳወቅ ሁኔታ የመረዳት ሁኔታ አልተጠቀመበትም። ፍትህ ለኛ ሀገር አዲስ አይደለም። የተወለደው ፍትህም ሀቅም እዚህ ሀገር ነው። ይሄ ነው እንግዲህ ትልቁ ታሪካችን ማለት። አሁን አንቺ እንደ ኢትዮጵያዊ ቱርክም ብትሄጂ፣ ኢንዶኔዥያም ብትሄጂ፣ ማሌዥያ ብትሄጂ፣ ፓኪስታን ብትሄጂ ልዩ ከበሬታ አለሽ፣ ያከብሩሻል። የነጃሺ ሰዎች የቢላል ሰዎች በማለት ልዩ ከበሬታ ይሰጡናልና ይሄን ወደ ኢንቨስትመንት ወደ ቱሪዝም እንዴት እንቀይረው